ጀምረናል። የሶስት ዶሮ ደርሰዋል። ያው አሪፍ ሁኔታ ላይ ነው ያሉት። ግብአት ተሟልቶልናል። እየሰራን ነው፣ እያሳደግን ነው። ያው ቀጣይ የተሻለ ገቢ እንደሚኖረንና ኑሯችንም እንደሚሻሻል ተስፋ እናደርጋለን። አሁን ላይ ያለው ሁኔታ ለቀጣዩ ተስፋ አሪፍ ሞራል አለው። አው ከዚህ በፊት ያው ስራ የለኝም ነበር። የተወሰነ በማህበር አድርገን ተደራጅተን ይሄንን አግዘውን ሰርተውን ስራ ፈጥረውልናል። አሁን ቀጣይ ተስፋ እንደምናገኝ ተስፋለን። አሁን ላይ ጥሩ ሞራል ላለው ስራው በቃ በጥቅሉ አሪፍ ሁኔታ ነው ወደፊት የምናስበው። ሰፋ ብሎ ደግሞ ከዚህም የተሻለ ቢያድግልን ይያልን ነው። የስራ እንቅስቃሴ ያው ሲጀምረው ከበድ ነበር። ያው እንትን ትትለው ቀላል ነው። አሁን ያለው የስራ ሂደት አሁን ምርት ላይ ነው። ያው ጀምረናል፣ ወደ ሽያጭ ገብተናል። አሁን ያለው ለውጥ አሁን ይላሉ 900 ወደ ገበያ እናወጣለን በየቀኑ። በየቀኑ ያው ሽያጭ ደረጃ ደግሞ 17 ብር እየሸጥን ነው። ያለው ሂደት አሪፍ ነው። ያው ትንሽ ነገሮች የመኖ መወደዱ ብቻ ነው እንጂ ስራው አሪፍ ነው ብዬ አስባለሁ። እንደኛ ወረዳ አየር ጸባውም የማህበረሰቡም የስራ ባህልን መሰረት በማድረግ በበርካታ ዘርፍ የስራ ወጣቶችን የስራ ዕድል ፈጠራ ተጠቃሚ ያደርጋል። ከዚህ ውስጥ አንዱ የዶሮ እንቁላል ጣይ ዶሮ ዘርፍ የተሰማሩ ወጣቶች ናቸው። ከዚህ አኳያ አሁን የምንገኝበት ደጋን ቀበሌ ላይ በክላስተር ድርጅት አድርገን በየቀበሌው አሉን። ነገር ግን ይሄ ልዩ የሚያደርገው ድርጅት አድርገን ወጣቶችን ክላስተራይዝድ አድርገን መሰረተ ልማቱን አሟልተን ሼዱን ሰርተን የመስሪያ ቦታ ሰጥተን ሶላር ሲስተም ተጠቃሚ እንዲሆኑ አድርገን የውሃ መስመር ዝርጋታ ጭምር ዶሮዎችን ገዝተን ማጠጫ መመገቢያው ዕቃ ገዝተን እንደዚህ መኖውን ጭምር ገዝተን ወጣቶችን ወደ ስራ አስገብተናል። ይሄን በማድረግ እንቁላል ለምሳሌ አንዱን ኢንተርፕራይዝ ብንወስድ የእንቁላል ምርት ተጠቃሚ እየሆነ ያለበትና ያለው ካሉት ዶሮዎች በቀን ከ1020 እስከ 1030 እንቁላል የሚጥሉ አንድ ኢንተርፕራይዝ በቀን ከ1020 እስከ 1030 እንቁላል ይሰበስባል። ይሄን በአካባቢ ዋጋ በመናይበት ሰዓት ጥሩ ተጠቃሚ እየሆነ ያለው እዚሁ ላይ ነጋዴዎች የገበያ ችግር የለም። እስከ በረሃ ጭምር ከዚህ መተው የሚወስዱበት መንገድ አለ። አንድ እንቁላል በ17 ብር ሸጠው በቀን እስከ 17000 ብር እንቁላል የሚሸጡበት አለ። ይሄ ወደ ወር ስንቀይረው ደግሞ ከ51000 ብር ማን ነው ከ51000 ብር አካባቢ በላይ የሚሆን የዶሮዎችን እንቁላል ተጠቃሚ የምናደርግበት ሁኔታ አለ። ወጣቱ በዚህ ዘርፍ እያየ ሁሉም ወጣት በዚህ መሰረት ለመሳተፍ ጥረት እያደረገ ያለበት ሁኔታ ነው ያለው። አሁን ላይ እኛ መንግስት መስሪያ ቦታ ሰጥተነው ብቻ ሳይሆን በግሉ የቤተሰብ ኢንተርፕራይዝ እየተደራጁ በዚህ ዘርፍ መሰማራት ውጤታማ እንደሆነ የገባቸው ወደ ስራ ዘርፍ እየገቡ ነው ያሉት። ሸዱን በራሳቸው ሰርተው በዘርፉ ሙያዊ ስልጠና ሰጥተናቸው ኢንተርፕራይዝ አድርገናቸው ጋይድ አድርገን መስጠት ያለብን ኢንዱስትሪ ኤክስቴንሽን ድጋፍ ሰጥተን ተጠቃሚ እያደረግን ያለንበት ሂደት እንገኛለን። የሌማት ትሩፋት ስራ በተለይ ደግሞ ከዶሮ ሀብት ልማት ስራ አኳያ ከፍ ያለውን ኢኒሼቲቭ አምና የጀመርነው በብዛት ከወጣቶች ስራ ዕድል ፈጠራ ጋር እናያይዘው አንዱ፣ ሁለተኛ ደግሞ በቤተሰብ ደረጃም እንደዚሁ በፓኬጁ መሰረት እያንዳንዱ ቤተሰብ የዶሮ ሀብት ኑሮት እንቁላል የሚያመርትበት ስጋ የሚያመርትበትን ተጨባጭ ሁኔታ እንፍጠር የሚል ሁለተኛው አቅጣጫችን ነው። በሶስተኛ ደረጃ ግን ስራውን በተበጣጠሰ መንገድ ሳይሆን በተለይ ከስራ ዕድል ፈጠራ ጋር የምናያይዘው ክላስተርን መሰረት ያደረገ ምናልባትም ሌሎች አካባቢዎችም ትምህርት የሚወስዱበት ለእኛም ትምህርት በሚሆን አግባብ እንስራ ብለን ቃሉ ላይ እንዳያችሁት እዚህ ቦታ ላይ ከወረዳው አመራርም ጋር ተነጋግረን አንድ ትልቅ ተልዕኮ አድርገን ሰተናቸው ነው የሰሩት። አንድ ሸር ነበረች እዚህ፣ እሷን ሸር መነሻ አድርገን ነው በአጠቃላይ እዚህ ክላስተር ላይ ሙሉ በሙሉ ክላስተሩ የዶሮ ሸድ መሆን መቻል አለበት፣ እንቁላል ማምረት አለብን የሚል በሀሳብ ተግባብተን ይሄ ስራ እየሰሩ ያሉት። ይሄ ስራ በአቅጣጫ ደረጃ በሁሉም ወረዳ አትሊስት 3 ሸድ በየወረዳ ማዕከሎቹና ከተማ ማዕከል ላይ ይኑር ነው ያምን አቅጣጫችን። ይሄንን በተገቢው መንገድ የተገበሩ ወረዳዎች አሉ እና ከተሞች አሉ። ከነዛ ውስጥ አንዱ ይሄ ወረዳ ነው። ስለዚህ አሁን የተጀመረው ነገር በጣም ጥሩ ነው። እንደምታዩት 5 ሼድ አሁን ፈንክሽናል ሆኗል።
አሁን ደግሞ እየጨመሩ ነው ያሉት፣ መገንባት እየጀመሩ ነው ያሉት። በአጠቃላይ በዶሮ ሀብት ልማት ላይ እዚህ ቦታ ላይ ስፔሻላይዝ እናደርጋለን ብለን እየሰራን ነው ያለ ነው። ወጣቶችን በጣም ተጠቃሚ እየሆኑ ነው ያሉት። ምርታቸውን እዚሁ መጥቶ የሚረከባቸው የንግድ ማህበረሰብም እየተፈጠረ ነው ያለው። የእንቁላል ምርት በከፍተኛ ሁኔታ እየተመረተ ያለበትም ሁኔታ አለ። እንግዲህ እያየን ያለንበትም ዋና ምክንያት ይሄንን ስራ በሌሎች ወረዳዎችም የማስፋት እንቅስቃሴ ውስጥ ስለሆነ ያለ ነው። እዛ አካባቢ ያሉ ጥንካሬዎችንም ጉድለቶችንም ፈትሸን ተዘዋውረን ደግሞ ሌሎች አካባቢ ላይ የምናያቸው አሉ። እዛ አካባቢ ላይ እዚህ የጎደለው ነገር ተሟልቶ እንዲሄድ፣ እዛ አካባቢ ጥሩ የሆነው ነገር ደግሞ እዛም አካባቢ እንዲተገበር ለማድረግ የሚያስችል እይታ ነው እያየን ያለ ነው ማለት ነው። እና ጥሩ ጥቅም አለ። የሌማት ትሩፋት በጣም ጥሩ ጅምር አለ። አንደኛ በተደራጀ መንገድ እየሄድንበት ነው ያለ ነው። በተደራጀ መንገድ የምንሄድበት ወተትና ዶሮ ላይ በተደራጀ መንገድ ነው። ከሌሎች አኳያ ያሉት የሌማት ትሩፋቶች ለምሳሌ አትክልትና ፍራፍሬ የመሳሰሉት ደግሞ ፐር ሃውስሆልድ ደረጃ ስራ ለመስራት እየተሞከረ ነው ያለው። እናቶች አይታችሁ ከሆነ ወይም ተከታትላችሁ ከሆነ የዶሮ እንትኖችን እያስገባንላቸው ነው ያለ ነው። በተለያየ በልማት ድርጅቶችም አርሶ አደሮችንም እንደዚሁ በመነሳሳት በእያንዳንዱ አርሶ አደር ቤት በፓኬጁ መሰረት ዶሮ እንዲኖር ለማድረግ እየተሞከረ ያለበት ሁኔታ ነው ያለው። ይሄ በጣም ትልቅ ውጤት ነው ያለው። ከዛ በተጨማሪ ደግሞ የማር ምርት ላይም እንደዚሁ ስራ ጀምረናል። እነዚህ ነገሮች ተደምረው አንድ አርሶ አደር ቤት በተሟላ መንገድ መገኘት አለባቸው የሚል እንቁላል፣ ዶሮ፣ ወተት እና አትክልትና ፍራፍሬዎች እንደዚሁ ማርን ጨምሮ አትሊስት አንድ አርሶ አደር ይሄ ሊኖረው ይገባል በሚል ነው እየሰራን ያለ ነው። ስለዚህ በጥሩ ሁኔታ ተጀምሯል። ተስፋ የሚሰጥ ነገር አለ። ከዚህም ዓመት በፊት የተጀማመሩ ነገሮች አሉ። ይሄንን የበለጠ ደግሞ አጠናክረን የምንቀጥልበት ሁኔታ ነው የሚኖረው። ስለዚህ አሁን ዝርያ ማሻሻል ላይ በስፋት እየሰራ ነው ያለ ነው። በተለይ የእንስሳት ዝርያ ማሻሻል ዶሮ በእያንዳንዱ አርሶ አደር ቤትም እንደዚሁ በተናጠል ለማስገባት እንቅስቃሴ እየተደረገ ነው ያለው። የአትክልትና ፍራፍሬ ልማት ስራዎችም እንደዚሁ አርሶ አደሮች በቻሉት መጠን እንዲሞክሩ እያደረግን ነው ያለ ነው። ይሄ ተደምሮ ነው የሌማት ትሩፋት የሚባለውና በዚህ ረገድ የተጀመሩ ጅምሮች ጥሩ ናቸው፣ ግን መስፋት ያለበት ነገር ነው። በምንፈልገው ደረጃ ሄዷል ማለት አይደለም፣ ወይም በምናስበው ደረጃ በየጊዜው ወረዳ ጋር በምንነጋገረው ደረጃ እየሄደልን አይደለም። በሚቀጥሉት ወራትም እንደዚሁ ይሄ ዓመት ልዩ ርብርብ የምናደርግበት ነው ከሌማት ትሩፋት ተግባር አኳያና ይሄንን የምናጠናክር ይሆናል በቀጣይም ማለት ነው።